እንዴ ጋሽ መኮንን ላይ በደል ፈጽመሻል እያልከኝ ያለው ሲጀመር አሁን የገዛ ባልሽ እኮ ገለሽዋል እያልከኝ እኮ ነው ቁጭ በይ ሲጀመር ይለ አንድ ነገር ልንገር እኔ እየተሰቃየሁ በባሌ ሞት እኔ ነኝ አይደለ ውጣ እንደው ሂድ ውጣልኝ የውሸት ነው ሌላ ግንኙነት አላችሁ እያልሽኝ ነው በቃ እኔ እንደዛ ነው የሚሰማኝ ምክንያቱም እንዴት የባሏና የሷ መኝታ ቤት ውስጥ እንዴት ዘመድ ተብዬ ይዛው እንደገባሽ ነው ያልገባኝ እሺ እነሱ ሞታል ብለው ነው እንግዲህ ጥለው ጫካ ውስጥ ላውሬ ጥለው ይሄዱት እንድትሞት ሬሳም እንዳይገኝ ምክንያቱም ጫካ ውስጥ አውሬ ቢበላው አታንሰው እሱም በቃ ምርመራም አታንሰው እኔ ደግሞ ምን ከነሱ ማልገብቼ ነው ያቀም የለኝ እንዴት ነው ምን ማድረግ እችላለሁ በቃ መውጣትን ፈለኩኝ እኔ ደግሞ አለመውጣትን በቃ በጣም ግራ ተጋባው በመሃል እሺ ከዛ በመሃል ላይ ድንገት ነው ጸጥ አለና ይኸውልህ የመጣልኝ ንብረት የሱ ንብረት ነው ገባ ቀብር ስነ ስርዓት እኮ ፈጽማችኋል አይደል እንዴ ፎቶ አንዳንድ ነገሮችማ መተዋል አይሁን አጥንት ምናምን ነገር ብቻ እኔ ለማንሳትም ራሱ እንዴት ወደ ኋላ አንድ ወር ከምናምን ያለፈ ነገር ወደ ኋላ መልሰ እንዴት ለምን እንደምታሰቃየኝ አላውቅም ወይኔ በቃ ምናምን ተጎዳ እንዴ ምናምን ቆያዘው ምናምን ስትል በቃ ወዲያውን አልቻልኩም በቃ መቆቆም ስላልቻልኩኝ በሩን ከፍቼ ወጣሁ እሺ ስወጣ ምናምን ጋሽ መኮንን በሩ ጋር ተዘርረዋል እስቲ ታሳይን ትችላለህ ቆይ ቀስ እንዳትነካሽ ያመኛል እሺ አየው ንፋስ እንዳይነካኝ ነው እኮ የሸፈንኩት ልክ ነህ በርግጥ ንፋስ ምንትን ስለሚል የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ተርበተበ ሰውነቴ ሁሉ ተንቀጠቀጠ ምናምን ዝም ብያንቺ ምንም ግን እንዳትጮይ ምናምን ብላ በጣም አስፈራራችኝ ከዛ ያኛውም ሰው የምንድነው ስለነበረ በቃ እኔ ነበር እንደዚህ አንድ ነገር ተነፍሳለሁ ብትይ ስነ ስርዓት ያዥ ምናምን ብሎ አንገቴ እንደዚህ ምናምን አነቀኝ ነገር ግን ይሄንን ለማድረግ ምንም ፍቃዱም አልነበራቸውም ይልቁንስ ሰውየውን አውሬ እንዲበላው ጫካ ውስጥ ለመጣል ነበር የፈለጉት እነዚህ ሰዎች ማለት እንዴት ነው ሞቷል ብላችሁ ደምድሙ ይቻላል በፊት ለፊቱ እንደዚህ ሲወድቅ ማለት ምንም ሰውነቱ ላይ ምንም የሆነ ነገር የለም ግን ከጀርባው ምናምን ደም በጣም እየፈሰሰ ነበር ይመስለኝ ከጀርባው ላይ እንተናል ተመትቷል አንድ የቅርብ ጓደኛችን ነው የመኪና አደጋ እንደዚህ የሆነ ቦታ ላይ ከአዲስ አበባ ትንሽ ወጣ ያለ ነው ቦታውን በተለምዶ ባላቀው እንደዚህ አይነት መኪና የሱ የመኩይ መኪና ነው መሰለኝ እንደዚህ የሆነ ወንዝ ውስጥ ምናምን ነገር ገብቷል አይ እንግዲህ ምንም አውቀው ነገር የለም በሰዓቱ እንግዲህ እተኛናቸው ሙታን ሳይሆን ደግሞ ሰውየው ጭራሽ የሚተነፍስም አልነበረም ጸጥ ነው ዝም ብሎ በቃ ድርቅ ሰውየው አሁን በህይወት አለ እኮ አይተሽዋል አይደል እንዴ ገንዘብሽን ተቀብለሽ አፍሽን ዘግተሽ ዝም ብለሽ ቁጭ ብለሻል ስለዚህ ለእያንዳንዱ ነገር ዋጋሽን ትከፍያለሽ ለምን ነው እኔ እውነቱ እየነገርኩ ነው አፍሽን ዝጊና አሁንም መናገር ያለብሽ ነገር ካለ ተናገሪ በኋላ እኔ በራሴ ይኸውልሽ ከደረስኩበት ግን እመኚ አንቺ የከፋ ነገር ነው የሚገጥመሽ እሺ ይኸውልህ እኔ ሙሉ አካሉን አላገኘሁትም አትቀባጥሪ እሱ ስለመሆኑ ማረጋገጫ አገኘው ብለሽ ነበር ፎቶ ምናምን መጥቶልኛል ቀለበት መጥቶልኛል ዋሌት መጥቶልኛል ሌላ ነገር አልመጣልኝም በቃ በመኪና አደጋ እንደሞተ ነው እኛም የሰማነው ያን ቀን ደግሞ እኔ በጣም ተጠምጄ ነበር ቤት ውስጥ በጣም ቀን ሙሉ ስሰራ ሰላፋ ነበር ያልኩትና ማታ እትዬ ናቸው በጣም ተጨናንቆ ዛሬ ያለው ወትሮ እንዴት አመሸ ምናምን እያልሽ በጣም ተጨናንቃ 5 ሰዓት 6 ሰዓት ምናምን በቃ ድረስ እንቅልፍ አልተኛችም እኔም ለመተኛ ስሞክር አልቻልኩም ማለት ብቻዋን ወደዚህ ወደዛ ትላለች ምናምን በጣም ተጨናነቀችና እዚህ ነገር ላይ እጅሽ ካለበት እያንዳንዱ ነገር ታወጫለሽ እሺ ቀና ብለሽ እኔን አናግሪኝ እኔ ምንም እኮ ነገር ለምን ራሱ መቅደስ እንዳትጠይቋት ራሱን ጠይቋት በቃ ስለዚህ አንቺና መቅደስ የሰራችሁ ሴራ አለ እዚህ ሰውዬ ላይ ያደረጋችሁ በደል አለ እኔ እኮ ሰራተኛ ነኝ እዛ ቤት አይደል እንዴ ምን ላደርግ እችላለሁ ምን ላውቅ እችላለሁ እኔ ምንም አላውቅም እባክህ ባለቤቱ ራሷን መቅደስ ጠይቋት ይሄ ሰሩ ለማለት ምንድነው የምትቆይ ቆይ መሞቱን ታውቂያለሽ አንቺ ነበርሽ በቦታው እንዴ መኮንን እባክህ አንተ ተቀመጥ እባክህ አንተ ተረጋጋ ታስታውሳት ነገር አለ አንድ ሰው ላመጣ ነው ለዛ ነገር ያንን ሰው ለማየት ዝግጁ ነህ ምናልባት ያንን ሰው አይተ እንታስታውሰው ነገር ሊኖር ስለሚችል ምን የኔ ቤተሰብ ናቸው ምን ተገኙ እኔን የሚያውቁ ሰው አለ አንተን የሚያውቅ ሰው አለ ባለቤት እንዳለህም
ነግረውኛል። እንግዲህ ያገኘሁት ገንዘብ በቃ ማለት እትዬ ደግሞ እንትን በጣም ታግዘኝ ነበር። በቃ እስከመቼ ቤት ሰራተኛ ሆነሽ ትኖሪያለሽ? ትንሽ ገንዘብ ካጠራቀምሽ በቃ እንደዚህ ስሪ። እንደውም እሷን ስታበረታታኝ ነበር እንድሰራ ምናምን የግል የሆነ ነገር ብጀምር እንደሚያዋጣኝና እንደምበረታ ስትነግረኝ ያለችኝ ገንዘብ በቃ እያሰብኩ ምናምን መውጣት አለብኝ ብዬ አበረታታችኝ። እኔም ወጥቼ ያን ስራ መጀመር አሰብኩና ጀመርኩትኝ። እስካሁን የማይፈልጉኝ ሞተዋል ብለው ነው በቃ እነሱ። እኔ አይዞህ ተረጋጋ። አሁን እኮ በህይወት አለ አይደል እንዴ? ከነዚህ ነገሮች ውስጥ ወጥተሃል። አይዞህ አሁን አንተ ህመም ላይ ነው ያለኸው፣ ስቃይ ላይ ነው ያለው። እንዲህ መሆን የለበትም። ለካስ የማይፈልጉኝ ሞተዋል ብለው ስለሚያስቡ ነው። ተረጋጋ። ይሄን ነገር እኮ ለአንተ እየለፈኝ ያለ ነው አይደል እንዴ? ማናቸው ቴቴ? ማለት እትዬ ማለት ነው። ቴቴ ማለት ያው እትዬ ነው። ማናቸው እንዴ? ማናቸው እትዬ? እትዬ ማለት የእሳቸው ባለቤት ናቸው። ስለዚህ ሚስት አለው ማለት ነው? አዎ መቅደስ ትባላለች። ስለዚህ ይሄ ሰውዬ ትዳር አለው? አዎ አይደለ? ምንድነው እንደዚህ የምታዩ? ወደ ልትሄጂ ነው? አይ ቆይ ራሱ ነው አይደለ? ሙቶ የለ እንዴ? ቆይ ምንድነው የምታዩ? ያስደነግጣል። አይ ይሄ ሰውዬ እኮ ማለት በጣም የሚያሳዝነው። ምን እያለሽ ነው? በእናትህ ይሄ እኮ ይኸው ማለቴ አርፏን ሙታን እኮ። ምንድነው እሷ መቅደስ ምንድነው የምታውቀው? ማለት መቅደስ ሄዱና ጠይቋ። እሷ ናት የምትነግራችሁ ነገር። እኔን አታፈጡ በቃ አታጠይቁ። ትሰምኛለሽ? ይሄን ነገር ጀምረሽ ወዴትም አባሽ አትሄጂም። እሺ እገልሻለሁ። እዚህ አድርጌ እገልሻለሁ እንጂ ወዴትም ይሄን ነገር ሳትናገሪ አትሄጂም። እሺ ለማውቀው ነገር ለማልኩ በቃ ለቀቀኝ። ቁጭ በይ አርፈሽ ቁጭ በይ። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? እኔ ዮኒ ነኝ። እንግዲህ ባለፈው የተፈጠረውን ከባድ ነገር ተመልክታችኋል። እንግዲህ በጣም አሳዛኝና አስደንጋጭ ነገር ነው የተፈጠረው። ካጠገቤ ደግሞ የምትገኘው እንግዲህ ያን ዕለት ይዘናት የነበረችው ሰራተኛ ታስታውሱ እንደሆነ ትንሽ ግጭቶችን ተፈጥረው ነበር። እሷም አይሆን ሁኔታ ውስጥ ነበር የነበረችውና ያየችውን ነገር ማመን አቅቷት ትንሽ ግራ መጋባት ውስጥ ነበርን እኛም የነበርነውና እንዴት በዛ ልክ እንደዚህ አይነት ነገሮች ሊሰሩ እንደቻሉ እንዴት እንደዚህ አይነት ተንኮል ሊሰራ እንደቻለ ትንሽ አስደንጋጭ ነገር ሆኖብናል። እንግዲህ ዛሬ ካንቺም ጋር ተስማምተን ያለውን ነገር ከዚህ በላይ ስቃይም ማየት የለብኝም፣ ይበቃኛል፣ ሁሉንም እውነት እናገራለሁ፣ ማን በበደለው ማን ነው የሚጎዳው ብለሽ ስትይ ነበርና እውነቱን ለመናገር ተስማምተሻል። ከዚህ በኋላ እኛና አንቺ ምንም አይነት ጭቅጭቅ ውስጥ መግባት መቻል የለብንም። ስለዚህ አምነሽ እያንዳንዱን እውነታ እንደምትናገሪ ቃል ገብተሽ ወደዚህ ካሜራ ፊት የመጣ ነው። ስለዚህ እነዚህን ሁሉ ነገሮች እያንዳንዳቸውን አሁን በዝርዝር ትናገሪያለሽ ማለት ነው። ግልጽ ነው አይደለ? አሁን እየሰማሁ ነው። ስለዚህ ይኸውልሽ አሁን ቃሌን አፈርሳለሁ ወይም ደግሞ የውሸት ነገር እናገራለሁ ብትይ እመኚ የከፋ ነገር ነው የሚገጥምሽ። ስለዚህ እኛንም ጊዜያችንን መግደል መቻል የለብሽም። ከዚህ እውነታውን አውቀን እንሂድ ብለን እንጂ እዛ ሄደን እንግዲህ ወደ ተመልካቾቻችን ያው ሚስት እንዳለው እናውቃለን። ባለቤቱም እዚህ ነገር ውስጥ እኛ እንግዲህ እንደተጠረጠራችን እዚህ ነገር ውስጥ ተሳታፊ ትመስለናለች እና እሷንም እንግዲህ ሄደን የምናዋራበትን መንገዶች እያመቻቸን ያለ ነው። የኔ ባልደረቦች ያለውን ነገሮች እያጣሩ ነው ያሉትና ወደዛ እንሄዳለን። ከዛ በፊት ግን ካንቺ እውነታውን መስማት ፈልጋለሁ። እያንዳንዱን እውነታ ካንቺ መስማት ፈልጋለሁ። ይሄን ሴራ ማን ሆናችሁ ነው ያሴራችሁት? እንዴትስ ብላችሁ ነው ያሴራችሁት? አንደለም እኮ ይኸውልህ ማለት እኔ ያው እዛ እንደነገርኩ በቃ ብዙ ነገሮች ቢፈጠሩም ሰዎች እንድናገርባቸው አይፈልጉም። ብዙ ነገር አስፈራርተውኛል። ገንዘብ ምናምን ስለሰጡኝ በቃ ከዛ ቤት አባረውኝ ነው ያለሁት እና የሆነ ነገር ቢፈጠር አሁን እዚህ ጋር ደግሞ ስለዚህ ገንዘብም ተቀብለሻል፣ ሰዎቹም ማስፈራሪያ አድርገውልሻል ማለት ነው። አዎ ምክንያቱም በቃ ያለው ነገር አስቤው አይደለም ምንም እኮ ፈልጌዋለሁ ብቻ በቃ ስላየው ነው የተፈጠረውን እያንዳንዱ ነገር ስላየውባቸው ነው። እነሱ በቃ ሁሉ ነገር ታጋርጥብናለች ብሎ ስለሚፈሩ በቃ አስፈራርተው ገንዘብ ሰጥተውኝ ከዛ ቤት እንደወጣ አደረጉኝ። በቃ እኔም አፌን ዘግቼ እንድኖር ነው የፈለጉትና የሰው ነፍስ እኮ ነው አይደል እንዴ? ህሊናሽ አንቺ በሰላም ነው ስትኖር የነበረው? እሺ እንቅልፍ በሰላም ትተኝ ነበር እንዴ? እኔ ሰውዬስ በቃ እኔ እኮ ብዙ ነገር በቃ ከስንት ቦታ ይሄን ነገር እኮ ፖሊስ ጋር ሄደሽ ብትጠቁሚ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። አንቺም የሰላም እንቅልፍ ትተኝ ነበር። ነገር ቢያደርጉኝስ ቢገሉኝስ? እሺ ይኸውልሽ እነሱ ወደ ማረሚያ ቤት ነው የሚገቡት። ሰዎቹ የምትዩ ደግሞ እነማን ናቸው? አንተ እንደዚህ እንደምታውቀው ከባለቤት ውጪ ሌላም ሰው አለ? አዎ አንድ ሰው አለ ማለት ከትዬ መቅደስ ውጪ ደግሞ ሌላ አንድ ሰው አለ።
እስቲ ታሪኩን ዘርዘር አድርገሽ እንዴት ነው የተፈጠረው? ይህ ነገር እንዴት ነው ሊፈጠር የቻለው? ለምንስ ነው ይሄን ሰውዬ ማጥቃት ያስፈልገው? እኔ እንጃ። እኔ አሁን ሙሉ ለሙሉ ዲቴል እንትን ሚስጥሩን አላውቅም። ይሄ የማውቀው ነገር በቃ እኔ እዛ ቤት አንድ ሰውዬ እንደሚመላለስ እና የት ቤት ዘመድ እንደሆነ የማውቀው ነጋሽ መኮንን ቤት። እሺ። እና ያ ሰውዬ ደግሞ በቃ ብዙ ጊዜ ቶሎ ነው የሚመላለሰው። ለጋሽ ስትነግረው ደግሞ ለጋሽ መኮንን ስትነግረው ዘመዷ እንደሆነ ነው የነገረችውና ብዙ ጊዜ ይጨቃጨቃሉ በሰውየው ምክንያት ማለት ነው። ለምን ምን በማስመልከት ማለት ያ ሰውዬ በየቀኑ ወይም ደግሞ በሳምንት 2 ቀን 3 ቀን ሊመጣ ይችላልና ለምንድን ነው እንደዚህ? አንደኛ ዘመድ ከሆነ ደግሞ እንዴት አላውቀውም? ዘመዶች እንዳለ አውቃቸዋለሁ ግን እንዴት አላውቀውም? እሷ ደግሞ በቃ አንተ ስለማታውቀው ነው ረጅም ጊዜ ቤተሰብ ጋር ተደባብሮ የኖረ ሰው ነውና ለዛ ነው ያልነገርኩ። አሁን ግን ቤተሰብ ጋር ስለተስማማ ስለታረቀ በቃ ለዛ ነው እኔ ጋር የሚመጣው። ከኔ ጋር ደግሞ በቃ ፍቅር ስለሆነ ነው ሌሎቹ ጋር ስለማይስማማ ነው ምናምን ብላ ብዙ ነገር ስታስተባብርበት እሱ ደግሞ በቃ ይሄ ነገር እውነት አይደለም ዋሽተሽኝ ነው እንዴት እኔ ምናምን ብሎ በቃ ውስጡ ላይ ጥርጣሬ ስላለ በዚህ ምክንያት ይጨቃጨቃሉ። ስለዚህ ይሄ ዘመድ ተብየውን ይጠረጥረዋል ማለት ነው ጋሽ መኮንን ማለት ነው። እንግዲህ ማለት እንዴት አንድ ዘመድ እንዴት በየጊዜው ይመላለሳል? ሁለተኛ ደግሞ ወይ ቆይቶ ነው የሚሄደው ወይ ድንገት እሱ በወጣበት ጊዜ እሱ ቤት ይገኛል። እሱ በሚገኝበት ጊዜ ደግሞ ጋሽ መኮንን ሲመጣ ብዙም አይቆይም ተመልሶ ወጥቶ ይሄዳል። እና ነገሮች ሲገጣጠሙበት በቃ ውስጡ ጥርጣሬ ስላደረበት በቃ ማወቅ ይፈልጋል። እሱ የሚፈልገው መልስ እሷ ደግሞ ሌላ ነው የምታወራው። በቃ ቤት ዘመር ነው እንደዚህ ነው ምናምን ብላ ምክንያት ሲደረድርለት እሱ ግን ማመን አይፈልግም። እና በዚህ ምክንያት ብዙ ጊዜ ጭቅጭቅ ውስጥ ነበሩ። እሺ። ከዛ አንድ ቀን ይሄ እኔ ውስጥ ማለት ማድቤት ነበርኩኝና እዛ እየሰራሁ ምናምን ወጥ እየሰራሁ እያለ ድንገት ጧት አካባቢ ነው ጋሽ መኮንን ቁርስ ምናምን በልተው ነበር የወጡት። 3 ሰዓት አካባቢ ነው 2 ሰዓት ተኩል አካባቢ ነበር የወጡት ከቤትና እሺ። በጣም የተየ ደግሞ ቤት ነበሩ። ከዛ ጋሽ መኮንን እንደወጡት ብዙም አልቆየም ያኛው ሰውዬ ይመጣል። ይሄ ዘመድ የተባለው ግለሰብ ማለት ነው። እሺ። ከዛ ሲመጣ ጋሽ መኮንን እንደወጡ እሱ መጣ ነው እንዴ? አዎ። እሺ። ከዛ እንደመጣ በቃ ተቀበለችው ምናምን ቁጭ አለ ምናምን ያወራሉ። በቃ እኔ ብቅ ካል ግቢ ወደ ውስጥ ነው የምትለኝ። ስራሽን ስሪ ምናምን ትለኛለች። ማር ወሬያቸውን እንድሰማባት ምናምን አትፈልግም። ቁጭ ብሎ እነሱ በሚያወሩ ደግሞ እኔ ውስጥ ሆኜ ስራ በጣም የሚሳሳቁት ጩኸታቸው ወሬያቸው ምናምን በቃ የሌለ ነው። እንኳን ዘመድ ሊመስሉ በቃ ሌላ ነገር ያላቸው ነው የሚመስለው። እሺ። ከዛ ድንገት እኔ ካልጠራሁሽ እንዳትመጪ ወደዚህ ምናምን ትለኛለች። ከስራ ቢኖረኝም ባይኖረኝም መዘማር ቤት ውስጥ ቁጭ ነው የምለው ብቻዬን። እሺ። እነሱ አውርተው እስከሚጨርሱ ከዛ ምግብ አቅርቢ ስትለኝ ስታዘብ ምግብ ይቀርባለሁ። ውሃ ምናምን ስትለኝ ውሃ፣ ቡና ፌስታል ቡና ፈላለሁ። ከዛ አጋጣሚ ያኔ መሰለኝ ቡና ምናምን አፍሊሊ ብላኝ አቀራርቤላቸው ምናምን እነሱ ሲያወሩ በቃ አይናኝ ተገጣጥመው ምናምን ይሳሳቃሉ፣ ይጫወታሉ ምናምን ነገር። ከዛ ቡናቸውን እየጠጡ ምናምን እያለ እኔ አንገቴን ተፍቼ ቡና ብቻ ነው የማቀርበው። የሆነ ምንም ነገር ማለት አልችልም። እሺ። ከዛ እንደጠጡ እንደጨረሱ በቃ አቀራርቤ ቡናው እንደውም 3ኛው 2 ሰኒ ነው እንደጠጡ አልጨረሱትም ቡናውን ራሱ በቃ አነሻሹና ወደ ውስጥ አስገቢ፣ እዛው እቃውን አጣጥቢ፣ በሩን ዝጊና እዛው ውስጥ ቁጭ በይ፣ እንዳትረብሽ ምናምን በቃ እኔ እስክጠራሽ ድረስ እንዳትወጪ ከክፍልሽ ምናምን አለችኝ። እየተቆጣች ምናምን በቃ እያስጠናቀቀች። ስለዚህ አንቺ ቡና አፍልተሽ ወደ ኩሽና ሄድሽ ማለት ነው? ወደ ኩሽና ገባሁ ማለት ነው። እሺ። ከዛ እዛ እንደገባሁ ምናምን እዛው ቀን አጣጥቤ ምናምን በቃ የሆነ ነገር ጫጫሉ፣ የሆነ ነገር ይሳሳቃሉ ምናምን። ከዛ ወደ መኝታ ቤት ምናምን ገቡ ማለት የመኝታ በሩ ሲከፈት ምናምን ይሰማኝ ነበር። ወደ ውስጥ እንደገቡ ምናምን ድምጻቸው በኋላ ላይ ጸጥ አለብኝ። እሺ። ከዛ ሳሉ ላይ ስለነበሩ ሰማቸው ነበር ሲያወሩ ምናምን ሲስቁ ሲጫወቱ። ከዛ ትንሽ ቆይቶ በሩ ተከፈተና ሲዘጋ እሰማለሁኝ። ከዛ ድምጻቸው ጠፋብኝ። እሺ። ከዛ በሩን ቀስ አድርጌ ከፍቼ ለማየት ምናምን ስሞክር ሳሎን ጋር የሉም። እሺ። ከዛ ምን እየተፈጠረ ነው ምናምን ብዬ ምን እየተካሄደ ነው ይሄ ነገር ምናምን ብዬ በቃ ከራሴ ጋር ጥያቄ ያደረብኝ። ምክንያቱም እኔ ማለት እትዬ መቅደስን ማውቃት ባለትዳር እንደሆነች ነው በቃ የተከበረች ሴት እንደሆነች ነው ምናምን ማውቀው። ከዛ ከዚህ ሰውዬ ጋር ምንድነው ምን እየተፈጠረ እንደሆነ አንደኛ ዘመዴ ነው አለችኝ። ለጋሽ መኮንን ያለችው እንደዛ ነው፣ እኔም ማውቀውም እንደዛ ነው። ግን ስራ ነገሯም በቃ ሌላ ነገር እንዳላቸው እንዴት ያን ሰውዬ ወደ መኝታ ቤት ይዛው እንደገባች አላውቅም።
እሺ ከዛ ማለት እነሱ መኝታ ቤት ውስጥ እንደገቡ እኔም እዛው እንትን የኩሽና ቤት ቁጭ እንዳልኩኝ ምናምን በቃ የሆነ ድምጽ ምናምን እሰማለሁ ምናምን በቃ ግን ያን ያክል አይሰማኝም ነበር። ከዛ በቃ ከራሴ ጋር ጭቅጭቅ ፈጠርኩ። ምንድነው? ስለዚህ እነዚህ ሰዎች ከዝምድና ያሉት የውሸት ነው ሌላ ግንኙነት አላችሁ ያልሽኝ ነው? በቃ እኔ እንደዛ ነው የሚሰማኝ። ምክንያቱም እንዴት የባሏና የሷ መኝታ ቤት ውስጥ እንዴት ዘመድ ተብዬ ይዛው እንደገባሽ ነው ያልገባኝ። እሺ ከዛ ብዙም አልቆየም ወዲያውኑ በሩ ተንኳኳና ወዲያውኑ ክፍትም ስለነበር የውጭ በሩ አጋጣሚ ጋሽ መኮንን ወዲያውኑ ተመለሱ ምናምን። ከዛ ስለዚህ ጋሽ መኮንን ተመለሱ ነው የምትይኝ? ቆይ ይሄ ሁሉ ነገር ሲሆን እንግዲህ ጋሽ መኮንን ቁርስ በልተው ወጡን ያልሽኝና ስለዚህ አሁን ይሄ ሁሉ ነገር ሲሆን ጊዜው ጠዋት ነው ወይስ ምን አይነት ሰዓት ላይ ነው የነበረው ይሄ ሁሉ ነገር? እንግዲህ 2 ሰዓት ተኩል አካባቢ ቁርስ በልቶ የወጣው ከዛ 4 ሰዓት 3 ሰዓት ተኩል እስከ 4 ሰዓት ባለው የተመለሱት ታሽ መኪናም ስለነበረው የሆነች ትንሽ የመኪና አላቸው። እሺ ከዛ መኪናቸው ይዘው መጡ ምናምን እሷ መኝታ ቤትም ስለገባች ይመለሳም ብላ ስላላሰበችው አላውቅም። እሱም አልሰማችሁም ሲገባ ምን ሲል ቆይ ሌላ ጊዜ እንደዚህ ቶሎ የመመለስ አጋጣሚ የላቸውም ጋሽ መኮንን? አይ ብዙም አይደለም በቃ በሄዱበት ብዙ ጊዜ ይቆያሉ። እሺ ያኔ ግን እንዴት እንደሆነ አላውቅም ቶሎ ነው የተመለሱት። እሺ ከዛ መኪናቸውን አቆሙ ምናምን ከዛ ግቢ ውስጥ እንደ መኪናው እንዳቆሙ ምናምን ገብተው በሩን ከፍተው ሲገቡ ምናምን እኔ በመስኮትም እዛ ኩሽና ቤት ውስጥ ገብቼ እንትን ማመልጣ ብዬ እንዳወጭም ስላለችኝ ደግሞ መውጣቱን ከበደኝ። ከዛ በመስኮት ምናምን ወደ ውጭ ስመለከት ጋሽ መኮንን ናቸው። ከዛ በቃ እኔም ተርበተበትኩኝ በቃ ፈራው ምናምን ምክንያቱም መኝታ ቤት ነው ያን ሰው ይዛ ይገባችሁ። ከዛ ምን ማድረግ እንዳለብኝ በጣም ጨነቀኝ። ከዛ በሩን ክፍት አድርገው ምናምን ቀጥታ ነው የገቡት። የሆነ የችኮላም ይመስላል ምናምን መኪናውን እንዳስቆሙትኝ ቀጥታ ወደ ቤት ነው የገቡትኝ። እኔም በቃ የሆነ እያየኋቸው ስለነበር በመስኮት ቀጥታ ወደ ቤት እንደገቡት ግን ምንም ያየሁት ነገር የለም። ምክንያቱም እንዳወጭም ስላለችኝ እኔም እዛው ዝም ብዬ አርፌ ተቀመጥኩኝ። ከዛ በቃ መርበትበትም በቃ ፍርሃት ውስጥ ገባሁ ምናምን። ወዲያውኑ ብዙም አልቆየም እንትን መጫጫህና ጭቅጭቅ ተጀመረ። ከዛ በቃ ምን እየተፈጠረ ነው በቃ የሆነ ነገር እንደተፈጠረ በጣም እርግጠኛ ነበርኩኝ። ከዛ ብዙም በቃ እንትን ሳይሆን እየተፋፋመ ምናምን በቃ ነገሮቹ በጣም የሆነ የቃም መውደቅም መሰበርም ምናምንም ብዙ የሆኑ ጩኸት ውስጥ ነበሩና በቃ የሆነ ሰውም የወደቀ ይመስለኛል ምናምን ብቻ በጣም ብዙ የሆነ ጩኸትም ጭቅጭቅም ነበረ። እሺ ከዛ ለረጅም ሰዓት ቢያንስ ወደ 20 ደቂቃ በላይ ይሆናል ሲጨቃጨቁ የነበሩት። እኔ መውጣትም አልቻልኩም ምክንያቱም በቃ እሷንም ያለችኝ በጣም አንዳንዴ ስለምታስጠነቅቀኝ በቃ መውጣትም አልፈለኩም። ከዛ እኔ ልውጣ እንደ ምን ላድርግ በቃ ወጥቼ ላገላግል እኔ ደግሞ ምን ከነሱ ማልገብቼ እኔ ያቀም የለኝ እንዴ ነው ምን ማድረግ እችላለሁ? በቃ መውጣትም ፈለኩኝ እኔ ደግሞ አለመውጣትም በቃ በጣም ግራ ተጋባው በመሃል። እሺ ከዛ በመሃል ላይ ድንገት ነው ጸጥ አለና ከዛ በቃ የሆነ ነገር የተፈጠረ ነገር አለ ምናምን ብዬ ለመውጣት ነው ለሞክር ወዲያውኑ እንትን ማለት ሴትዮዋ ምናምን በቃ ዝም በል ምናምን ስትል ሰማኋት። ቀጥታ ወደ ሳሎን ነበር የወጡት። እሺ ከዛ ወጥተው ምናምን ከዛ የሆነ ነገር ሲባባሉ ሰማሁና ወይኔ በቃ ምናምን ተጎዳ እንዴ ምናምን ቆይ ያዘው ምናምን ስትል በቃ ወዲያውኑ አልቻልኩም። በቃ መቆቆም ስላልቻልኩኝ በሩን ከፍቼ ወጣሁ። እሺ ስወጣ ምናምን ጋሽ መኮንን በሩ ጋር ተዘርረዋል። የት ውጪ ነው? በሩ ጋር መውጫው ጋር። እሺ ከዛ ሳሎን መውጫው ጋር ማለት ነው በሩ ጋር። ከዛ ተዘርረዋል ምናምን ከዛ ደነገጥኩኝ ምናምን በቃ ተርበተበህ ሰውነቴ ሁሉ ተንቀጠቀጠ ምናምን ዝም ብያንቺ ምንም ግን እንዳትጮይ ምናምን ብላ በጣም አስፈራራችኝ። ከዛ ያኛውም ሰው የምንድነው ስለነበረ በቃ እኔ ነበር እንደዚህ አንድ ነገር ተነፍሳለሁ ብትይ ስነ ስርዓት ያዥ ምናምን ብሎ አንገቴ እንደዚህ ምናምን አነቀኝ። ከዛ በቃ ያ ዘመርቴ የተባለው ግለሰብ ማለት ነው። ከዛ በቃ እሽሽ ምናምን ብዬ በቃ እኔም ፈርቼ ምናምን ነበርና በቃ ሰውዬም ሳይው በቃ እንዲህ በጀርባው ነው ምናምን ይወደቅ። ከዛ ደሙ በጣም ነው እየፈሰሰ የነበረው። እሺ ደሙ እየፈሰሰ መቆም አልቻለም። ከዛ በቃ ወይኔ ሰው የሞተ ምናምን ብዬ በቃ አለቅሳለሁ ዛርበተበታለሁ ምናምን በቃ እንደም እዚህ እንድነሽ አንፈልግም ውስጥ ግቢ ምናምን አሉ። ከዛ ልገባ ስደም እኔ ተመሽ ምናምን አሉኝና በቃ አንድ ነገር ተንፍሽ ብትይ በህይወትሽ ዋጋ ትከፍያለሽ። በቃ እኛ ምንሽን ብቻ ነው የምታደርጊው። ይሄ ነገር አንድ አይተሻን ተፈጥሯል። ግን ከዚህ በኋላ ጋሽ መኮንን እንደምታዩ ሞተዋል። በቃ ከዚህ የሚተርፉም አይደሉም። ቆይ አንቺ በሰዓቱ ሁኔታውን ስታይ ጋሽ መኮንን እንዴት ነበረ? ማለት እንዴት ነው ሞተዋል ብላችሁ እንደምትደምሩ ይቻላል? በፊት ለፊቱ እንደዚህ ሲወድቅ ማለት ምንም ሰውነቱ ላይ ምንም የሆነ ነገር የለም። ግን ከጀርባው ምናምን ደም በጣም እየፈሰሰ ነበር ይመስለኝ። ከጀርባው ላይ እንትን አለ ተመትቷል።
እሺ እኔ ገፍተው ጥለውት ይሁንም በምን እንደመቱት ምንም አውቀው ነገር የለም እሺ ከዛ እንደዚህ ብታንቃሉ እንደወደቀ ነው እንትን ደሙ እየፈሰሰ የነበረው ከዛ ላይውም እነሱም ስላልፈቀዱልኝ በቃ በጣም እኔ ፍርሃት ውስጥ ላይ ድንጋጤ ውስጥ ነኝ ያለሁት ማደርገው ለምን ነው በዛ ሰዓት ታዲያ ወይ ጮኸሽ እገዛ ለመጥራት ያልሞከርሽ ለምን እንዴ ነው መጫው ወዳውን እንደወጣው ከበር እኮ ነው እንዳለ አስጠነቀቀችኝ እሷም እትዬ ከዛ ጋሼ ዘመር ተብየውም እኮ እንደዚህ አንገቴ ነግሮ ነው አንቆይ ነው ሲያስፈራራኝ ነበር ስለዚህ በሰው ነፍስ ፈርደሽ ይሄን ነገር አደረግሽ እኔ ምን ማድረግ ይችላል እኔ ቋንቋ ሰራተኛ እኮ ነኝ እዛ ቤት ውስጥ አይደል እንዴ እኔ ምን ማድረግ ይችላል እሺ ገንዘብስ የተቀበልሽ ይሄን ነገር ላለመናገር ነው አይደል እኔ አልቀበልም በላቸው በቃ ተጋልጠና ነው የሆነ ነገር ታረግብናለች ብሎ ስለሚያስቡ በቃ የሆነ አሳደው ቢያስገድሉኝና የሆነ ነገር ቢያደርግ ብዬ ፈራው በቃ ስለዚህ ተቀበልሽ እሺ እኔ ምን ማድረግ ይችላል አንተ በእኔ ቦታ ሆነ ብታዩ ነገሮችን ምንም አማራጭ ስላልነበረኝ ነው እሺ ከዛስ ምንድነው የተፈጠረው እንዴት ነው ጋሽ መኮንን እዛ ቦታ ላይ ሊገኝ ይቻላል ከዚህ ከአዲስ አበባ ስንት ኪሎ ሜትር ርቆ ሊገኝ ይቻላል ለምንድን ነው እኔ እሱንም አውቀው ነገር የለም ምክንያቱም በዛን ሰዓት በቃ እነሱ ምን ተናሉት በሆነ ቃ ምናምን ተቀለሉትኝ የሆነ ትልቅ ፌስታል ምናምን ነገር አመጡ በሱ ሰውነቱን ሁሉ አሸጉት ምናምን ከዛ በሆነ ልብስ ተቀለሉ ከተቀለሉ በኋላ መሬት ላይ ያለው እንደም በደንብ አጽጁ በበረኪና ምናምን እጣቢ በደንብ አርግሽ አጽጁ እኛ በቃ የሆነ ቦታ ላይ እንሄድ ነው እስከዛ ድረስ አንድ ነገር እዚህ ቤት ወጣለሁ የሆነ ነገር አደርጋለሁ ምትይ ከሆነ በህይወትሽ ተፈርጃለሽ ትሞቻለሽ እኛም ብቻ የሆነ ነገር ብታጋለጭ አንቺ አንደኛ እጅሽ እንኳን ባይኖርበት ቤት ውስጥ አንቺ ማለሽ እኛ ማለት እስኪጣራ ድረስ ተብሎ እስከ 3 እስከ 4 አመት ድረስ እስር ቤት ተበሰብሻታለሽ ስለዚህ እኛ በምንሽ መንገር ነው መሄድ ያለብሽ ነው አለችኝ እሷ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ከዛ ማል በፌስታል ምናምን ተቀለሉትኝ ከዛ ከላይ ደግሞ ሌላ ልብስ ምናምን ጨመሩበትኝ እሺ ከዛ ጠቅለው ምናምን እኛ እዚህ ቤት በቃ እሱን የሆነ ቦታ ይዘን እንሄድ ነው እንግዲህ ሙቷን ከዚህ በኋላ ምንም የምናደርገው ነገር የለም ስለዚህ አንቺ ማፍሽን ዘግተሽ እዚህ ቤት ተቀመጪ ምናምን ብለው አጋጣሚ የውጭውን በርም ቆልፈው ነው ይዘውብኝ ሄዱትን ቁልፉ ማለት እዛ እንዴት ነው ይዘውት ሄዱት ቆይ እነሱ እንዴት ነው ያንን እንትን እንዴት ነው ተሸክመው ሊሄዱ የቻሉት መኪና የሱ አለች አይደል ስለዚህ የመኮንን መኪና ይዞት የመጣው መኪና በሱ ሄዱ ነው የምትኝ አዎ ብዙም የሆነ እንትን ነች ከኋላም ከፊትም በቃ የሆነ የተጋጨሻለ የሆነ ብቻ መኪናው ብዙም ያረጀች ነች እሺ እና እንደውም ብዙ ጊዜ ላሳደሳት እያለ ሲያወራ ሰምቼ ነበርና ከዛ በሱ ይዘውት ሄዱ ምናምን መኪናውን ይዘውት ሄዱ በቃ እዚህ ቤት እንዳትወጪ ምናምን ብለው አስፈራርተው እኔን ቤቱን ቆልፈው እዚህ አጽዳርተሽ ምናምን እዚህ ቤት አርፈሽ ተቀመጪኝ እስክንመጣ ድረስ ምናምን አሉኝ አንድ ነገር እንዳታደርግ ያሉኝ ስልኬንም ራሱ በቃ ይዘውት ነበር ሄዱት እንዳልደውል ምናምን ማለት ነው ነገር እንዳላደርግ እያንዳንዱን ነገሬን በቃ ተቆጣጥረውት ነበር ሄዱት እሺ ከዛ ከሄዱ በኋላ እኔ ካሁን ይመጣሉ ብዬ ስጠብቅ ጭራሽ ሙሉ ቀን አልመጡም ማታ አካባቢ ነው ከመሸ የመጡት ማለት ነው ሲመጡ ደግሞ ስለዚህ ይሄንን ያደረጉት ማለት እንግዲህ ተመልካቾቻችን ምክንያቱም የሄዱበት ርቀት ነው ሬሳውን ለመጣል ምን ያክል ርቀት እንደሄዱ እንግዲህ ያው መገመት ትችላላችሁ ማታ ተመለሱ ማለት እንግዲህ እሺ ቀጥይ ለማንኛውም እሺ ምንድነው የተፈጠረው ከዛ ማታ እንደተመለሱ ምናምን በቃ እኔ ማጽራርቼ ነው የጠበቅኳቸው እኔ ቁጭ ያሉ ቁጭ አልኩኝ በቃ ያንዳንዱ ነገር ነገሩኝ በቃ እንግዲህ ጋሽ መኮንን በህይወት የሉም ሙተዋል እኛ እንግዲህ አጋጣሚ ያስበንበት ያደረገው ነገር የለም አጋጣሚ ተፈጠረ ነገር ነው ከጠረጴዛ ጋር ነው ተጋጭተው እንደዚህ ወድቀው ነው እንግዲህ ምንም የምናደርገው ነገር የለም እና ስለዚህ አንቺ የነገር ደሞኛ የሆነ ነገር ብንፈጠር እንደገደል ነው አይደል የሚያስበው ፖሊስ ጋር ብንሄድም የሆነ ነገር ብናሳውቅም እኛን ስለማያምኑን ይሄ ነገር በቃ በመኪና አደጋ ወይም ደግሞ በሆነ አደጋ እንደተፈጠረ አድርገን ነገሮችን እንፈታቸዋለን እና ድንገት መርዶ እንደተነገረ አድርገን ሀዘን እንትናለን ዛሬ ማታ ነው ሁሉ ነገር የሚያልቀው ምናምን አንቺም እኛም ነሽ ነገር ሐሳብ ተስማሚ በቃ መፈልጊውን ገንዘብ እንሰጥሻለን
ከዛ በኋላ የራስሽን ህይወትና ስራሽን ትጀምሪያለሽ አፍሽን ዘግተሽ ሌላ ቦታ ሄደሽ መኖር ትችያለሽ አንድ ነገር አድርጋለሁ ብትይ ነግሬሻለሁኝ እኛ ብቻ ሳይሆን አንቺም እኛ ጋር እስር ቤት የምትወሳብሽው እጅሽ እንግዲህ አንዴ ገብቶበታል ስለዚህ ከዛ በኋላ ነው ገንዘቡን የተቀበልሽው ማለት ነው አዎ በቃ እኔ ያኔ በቃ ሁሉ ነገር እንትናሉ ወዲያውኑ ጋሽ ያን ያልኩ ማለት ነው ዘመድ ተብዬውም ስለነበረ በቃ ሁለቱ ምናምን እሱ መጥቶ እንዳረዳተኝ ገባ ድንገት ስልክ ተደውሎላተኝ ይሄ እንትን አጋጣሚ ሞቶ መንገድ ላይ ያገኘነው ምናምን ብሎ በመኪና አደጋ ተገጭቶ ምናምን መኪናው ማብራት ስለሄደች ከመዛው መኪና ውስጥ እንደተገጨ አድርገው ምናምን እንደሞተ የተረዳ ነው ምናምን ብለው እዛው ለቅሶ እንዲያዝ አደረጉ እሺ ስለዚህ ይሄንን ሁሉ ነገር እንግዲህ ወንጀሉን አቀነባብረው ማለት ለወንጀል ይሄን ያክል መርቀቅ እኔ አይገባኝም ብቻ ይሄ ሁሉ ነገር መሄድ ሰውየውን ለማዳን እኮ ብትጥሩ ኖሮ እኮ ይሄን ሰውየው በህይወት ይቆይ ነበር ሰውየው ታተርፉት ነበር አይ እንግዲህ ምንም አውቀው ነገር የለም በሰዓቱ እንግዲህ እተኛናቸው ሙቷን ሳይሆን ደግሞ ሰውየው ጭራሽ የሚተነፍስም አልነበረም ጸጥ ብሎ ዝም ብሎ በቃ ድርቅ ሰውየው አሁን በህይወት አለ እኮ አይተሽዋል አይደል እንዴ አይ እሱኒ እናንተ ለማትረፍ ብትሞክሩ እኔ ራሱ የምሬን መንፈስ ነው የመሰለኝ በቃ አይታ በሰዓቱ እንዴት እንደደነገጥኩኝ ያኔ አንተ ተስታገናኝ በጣም ደንግጫለሁ ምክንያቱም እንደሞተ ነው ሳይው ያ ሁሉ ደም ፈሶ እንዴት ነው በህይወት የሚቆየው ስለዚህ ፈጣሪ እንዲሞት ያልፈቀደው ነገር ይልሽ ምንም ነገር አይሆንም እናንተ ይልሽ በግፍ ያ ሰው ላይ በደል በፈጽሙ ያ ሰው ግን በህይወት ተርፏል እናንተ አትወለኝ ምንም አውቀው ነገር የለም እኮ ነው አንቺም አንድ ተባባሪ ነሽ ገንዘብ ተቀብለሻል እያየሽ ዝም ብለሻል እንዴ እኔ ሲጀመር ለመካድም ሞክረሻል አሁን ስቃዩና እንትኑ ሲበዛብሽ ነው ራሱ ለመናገር መጀመሪያ ለኔ ለመናገር ፈቃደኛ ሆነሻል እንዴ አልነበርሽም እኮ አይደል እንዴ አቃል ይገባኛል እኮ ግን ደግሞ አማራጭ ስላልነበረኝ ስለዚህ በጣም አስፈራርታኛለች ያ ሰውዬ ደግሞ ዘመድ ተብዬ ደግሞ ብታዩ በጣም የሚያስፈራው ማለት በዙሪያ ብዙ ሰው እንዳለና እያንዳንዱ ነገር እንደሚከታተለኝ አንድ ነገር ይሄ ነገር ብታረጊ በቃ በህይወትሽ ላይ ትፈርጃለሽ አለኝ ይሄንን ሁሉ ነገር እኮ ይሄንሽ አሁን ሰበብ ለመፍጠር ምክንያት ለመፍጠር አትሞክሪ እሺ እንዴ ለምን ደርሰው በመፈጠር የምን ወንጀለኛ ነሽ እኔ ወንጀለኛ አይደለሁም ሰውም በግፍ ይኸውልሽ እንዲሞት አድርገሻል እኔ ምንም በእጄ የለበትም ያልኩ እኮ ነው የሆነቱን እየነገርኩ ያለሁት ምንም ያደረኩት ነገር የለም ያጠፋሁት ነገር የለም ገንዘብሽን ተቀብለሽ አፍሽን ዘግተሽ ዝም ብለሽ ቁጭ ብለሻል ስለዚህ ለእያንዳንዱ ነገር ዋጋሽን ትከፍያለሽ ለምን ነው እኔ እውነቱ እየነገርኩ ነው አፍሽን ዝጊና አሁንም መናገር ያለብሽ ነገር ካለ ተናገሪ በኋላ እኔ በራሴ ይኸውልሽ ከደረስኩበት ግን እመኚ አንቺ የከፋ ነገር ነው የሚገጥምሽ እሺ እድሜ ልክሽን ትበሰብሻታለሽ እነሱ በዛ ያስፈራሩኝ አንተ ደግሞ እዚህ ጋር ያስፈራራኝ ያለው አሁን እነሱንም ዋጋቸውን እሰጣቸዋለሁ እያንዳንዳቸውን እዛ እነሱ ጋር ስንሄድ እያንዳንዱን አሁን ለኔ ነገርሽኝ ቃል በቃል እነሱ ፊት ትናገራለሽ ቆይ ለምንድን ነው የማትረዳኝ ሻው እየሰማው ነው እኔ መልሽም ብቻ አዳምጪ እስካሁን የሰራሽው ግፍ ይኸውልሽ እድል ሰጥቼሻለሁ እምታካክሽበትን ቢያንስ የሰላም እንቅልፍ የምተኝበትን እድል ሰጥቼሻለሁ ስለዚህ ይሄንን ነገር እኔ በመልሽ መሰረት ታደርጊያለሽ ታሳይኛለሽ የነሱን አድራሻ ቤታቸውን ታሳይኛለሽ ማን ነበር ስሟ መቅደስ ነው ያልሽው አይደል የመቅደስን ቤት ታሳይኛለሽ ወይም ደግሞ የጋሽ መኮንን ቤት ታሳይኛለሽ እዛ እንሄዳለን እዛ እያንዳንዱ ነገር ሁሉን ነገር ፍርጥርጥ አድርገሽ ትናገሪያታለሽ እባክህ እንደዚህ አታድርግ እኔ እምነት እንደዚህ ማድረግ አልችልም ወደሽ ነው ይሄንን ነገር ማታደርጊ ከሆነ ደግሞ እመኚ ህይወትሽ ላይ ከፋ ነገር ነው በህይወት አይለቁኝም ይገሉኛል እባክህ ይሄ ማድረግ አልችልም ቢያንስ በርቀት ላሳይ ይችላል ግን እነሱ ጋር ታገናኝ እድል እየሰጠሁሽ ነው ያለሁት ትልቅ እድል እየሰጠሁሽ ነው ያለሁት ይሄንን እድል ደግሞ ማበላሸት የለብሽም ሰምኛለሽ አይደለ ስለዚህ እያንዳንዷን እዛ ሄደን እናወራለን ማለት ነው ግልጽ ነው አይደለ እባክህ እንደዚህ አታድርግ እየወንኩ ነው እባክህ እየጠየቅኩ ነው ያለሁት እባክህ ልቀቀኝ ያዟት እሷን ውድ የገመና ቻናል ቤተሰቦች ያው እንግዲህ የተመለከታችሁ እንዴት ይመስላል እንግዲህ የወንጀል ታሪኩ ማለት እንዴት ይሄንን ነገር አቀነባብረው በምን አይነት ርቀት ሄደው ይሄንን ወንጀል እንደፈጸሙ እንግዲህ ሰምታችሁታል እንግዲህ ከሰራተኛው አንደበት ሁሉንም ነገር ሰምተናል ማለት ነው ማለት አሁን የዛ ሰዓት ላይ እሺ ያጠፉትን ጥፋት አጠፉ እነዛ ሰዎች ምናልባት አላቅም መሃል ላይ ያለውን ነገር ይሄ ሁሉ ስተት ከሰሩ በኋላ ከዛ በኋላ ለምንድን ነው ሰውየውን ለማዳን ጥረት ያልተደረገው አላቅም ይሄ ሰውዬ መጀመሪያም እንዲሞት ነው ሰዎች ይፈልጋሉ ማለት ነው እንጂ ቢፈልጉ ኖሮ ማትረፍ ይችላሉ ነበር ምክንያቱም እነሱ ሳይፈልጉ እንኳን ይሄ ሰውዬ በህይወት ተርፏል እነሱ ያኔ ሰውዬው ማትረፍ ቢፈልጉ ኖሮ ለነሱ በጣም ቀላል ነገር ነበር ነገር ግን ይሄንን ለማድረግ ምንም ፍቃዱም አልነበራቸውም ይልቁንስ ሰውዬውን አውሬ እንዲበላው ጫካ ውስጥ ለመጣል ነበር የፈለጉት እነዚህ ሰዎች ስለዚህ
እንግዲህ አላቅም በምን ያክል ደረጃ ወንጀል እየተሰራ እንደሆነ ትንሽ ለማሰብም የሚከብድ ይሄንን ነገር እንኳን ለማሰብ አይደለም ለመስማትም የሚከብድ የሚዘገንን ነገር ነው እየሆነ ያለውና እቺ ግለሰብ አግኝተን አሁን ለማንኛውም ዋጋዋን ለማስከፈል የምንችለውን ሁሉ ጥረት እያደረግን ያለ ነው። እንግዲህ የቤት ሰራተኛዋ በሰዓቱ የቤት ሰራተኛ የነበረችው አሁን ላይ ወደዛ ቦታ ላይ ልትወስደን ነው ከሷም ጋር አንዳንድ እንዲሁም ደግሞ የህግ አካላቶችንም እያናገርን ያለንበት ሁኔታ ነው ያለውና ወደዛ አካባቢ እንሄድና ደግሞ እዛ ቤትስ ምንድነው የሚፈጠረው ምንድነውስ የሚሆነው ነገር የሚለውን እንግዲህ አብረና ያለን ማለት ነው። ከዛ በፊት እንግዲህ ጋሽ መኮንን አሁን ስማቸው ስለታወቀ እንግዲህ ስንታየው ሻምበል እያለ ነበር የሚጠራቸውና አሁን ያው እንግዲህ የመርሳት ችግር ቢያጋጥማቸውም እስቲ ነገ ከነገ ነገሮች እንደሚስተካከሉ እንግዲህ ሐኪም ቤትም ወስደና ታይታይናቸው ነበርና የተሻሉ ነገሮች እንዳሉ ማለት ይቀላል እንትን እንደሆነና ነገ ቀስ በቀስ እነዚህ ነገሮች እያገገሙ እንደሚመጡ ከህክምና ባለሙያዎች እንግዲህ መረጃ ተሰጥቶናል። ስለዚህ ሰውየውንም እንግዲህ አሁን አቶ መኮንን ጋሽ መኮንንን ወደኛ ወስደናቸዋል። ፕሮሰሱን ጨርሰን እንግዲህ ያለው ነገር አሁን ወንጀሉም ነገሮቹ ስለተረጋገጡና ስለተጣሩ ጋሽ መኮንን ወደኛ ወስደናል ማለት ነው። ስለዚህ እነዚህ ነገሮች እንግዲህ አንድ ላይ አድርገን የዚህን ወንጀል ዋነኛ ባለድርሻ የሆነችውን እንግዲህ የጋሽ መኮንንን ሚስት የጋሽ መኮንንን ባለቤት እሷን ለመያዝ እንግዲህ አሁን ወደዛው ልንሄድ ነው ማለት ነው። እዛስ እሷ ምን ብላ ትነግረን ማለት ምን አፋላት አሁን ይሄን ነገር ስለመናገር መጀመሪያ እንግዲህ ቤት ሰራተኛዋን ማናስገባትም እኛ እንገባለን ያለውን ሁኔታ እንጠይቃታለን ማለት ነው። እስቲ ምን አይነት ውሸት ከአንደበቱ ይወጣል የሚለውን አብረን ያለን ማለት ነው። እስከዛው ድረስ እንግዲህ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አብራችሁ ቆዩ። ውድ የገመና ቻናል ቤተሰቦች ያለውን ነገር እንግዲህ አንዳንድ ነገሮችን ሂደት ላይ እያዘገጃጀን ስለሆነ የህግ አካላቶችን ማናገር ስላለብን እስከዛው ድረስ እንግዲህ ከጋሽ መኮንን ጋር ያለው ነገር እንዴት ነው ሁኔታው ሳውን የጤናውን ሁኔታ ብዙዎቻችሁ ስጠይቁ ስለነበረ ምን ላይ ነው ያለው ጋሽ መኮንን የሚለውን ለእናንተም ለማሳወቅ እንዲሁም ደግሞ ለጋሽ መኮንን እኛም አንዳንድ ነገሮች ማሳወቅ ስላለብን አሁን እሱንም ይዘን ልንሄድ ስለሆነ ከሱም ጋር አንዳንድ ቆይታዎችን ማድረግ ስለፈለግን ነው እንግዲህ የተመለስነው ማለት ነው። እንግዲህ አሁን ያው ስም አለ ስምህም ስለታወቀ ጋሽ መኮንን እያልን እንጠራለን። እንግዲህ ስንታየው ያወጣልህ ያው ሻምበል እንግዲህ እሱንም እንደ አንድ መጠሪያ እናደርጋለን። ግን አሁን በዋነኝነት ዋናው ስምህ ጋሽ መኮንን ስለሆነ በሱ እንጠራራ ብዬ ነው እንግዲህ ያው ጋሽ መኮንን ያልኩና ምናልባት ለአንተ አዲስ ሊሆንብህ ይችላል። ነገ ከነገ ወዲያ ደግሞ ሰምታል የተባለውን ነገር እንግዲህ ከዛ ከሐኪም ቤት ቀስ በቀስ ሂደቶች እንደሚስተካከሉና ከዚህ ህመም እንደምታገግም ነገ ከነገ ወዲያ ላይ ማስተዋወስ እንደምትችል ነገሮች እንደሚመቻቹና ሁሉ ነገሮች እንደሚስተካከሉልህ እንግዲህ ከጤና ባለሙያዎች የተሰጠን እንግዲህ ሰምታል ምክሮችና እስቲ አሁን ላይ ያለህን የጤና ሁኔታ ተመልካቾችም ማወቅ ፈልገዋል። ምን ላይ ነው ያለኸው? አሁን ህመምህስ እንዴት ነው? ምን አይነት ነገሮች እየተፈጠሩ ነው የሚለውን መስማትና ማወቅ እንፈልጋለን። እስኪ አሁን ደህና ነኝ ብቻ በጎ ነኝ የሚባለው ደህና ነኝ። ትንሽ ነው እግሬ ያው ስቆም ምናምን እና ያው ደም ተሰጥቶኝ አይደለ ትንሽ ያዞረኛል። ከዛ ውጭ ደህና ነኝ እግዚአብሔር አትርፎኛል። ፈጣሪ ይመስገን። በእውነት አንተ የተረፍክበት አተራረፍ ለኔ ታምር ነው ብዬ ነው የማስበው። ምክንያቱም አሁን አንተን እዚህ ከማምጣቴ በፊት ከሰራተኛዋ ጋር እንግዲህ ቆይታ እያደረኩ ነበርና እሷ ስለተፈጠረው ነገር ያው አሁን ላይ እናገራለሁ ብላ ሁሉን ነገር ነግራኛለች። እንዴት አንተ እንደዚህ እንደሆንክ እንዴት ይሄ ጉዳት እንደደረሰብህ ነግራኛለች። እና ይሄንን ሁሉ ስሰማ በእውነት ያንተ መትረፍ ለኔ በጣም እንደ ታምር ነው። ምክንያቱም ይሄ ነገር ታምር ነው ብዬ ነው የማስበው። ፈጣሪ እንድትሞት አልፈቀደም። ስለዚህ በህይወት አለክ እና እስቲ ቁስልህ እንዴት ነው? ዛሬም ታሽጓል አይደል? እስቲ ታሳየን ትችላለህ? ቆይ ቀስ እንዳትነካኝ ያመኛል። እሺ አየው ንፋስ እንዳይነካኝ ነው እኮ የሸፈንኩት። አዎ ልክ ነህ። በእርግጥ ንፋስ እንትን ስለሚል ደህና ነኝ ብቻ ተመስገን ደህና ነኝ። ትንሽ ያው ለአንተም አንዳንድ የምነግርህ ነገሮች አሉ። እንግዲህ ያው ሰራተኛዋ እንዴት እንደሆነ ነግራኛለች። ይህ ነገር እንዴት እንደተፈጠረ አንተ ላይ የተፈጸመውን በደል እንዴት እንደተፈጸመ በገዛ ባለቤትህ ይህ ነገር እንደተፈጸመ ነግራኛለች። እና የገዛ ባለቤትህ አዎ እንግዲህ አሁን ላይ ምንም የምታስታውሰው ነገር ባይኖርም ነገር ግን ያው ባለቤትህ ነው ያልከው? አዎ በገዛ ባለቤትህ ነው ይህ ጥቃት የተፈጸመብህ። ባለቤቷ እኮ ነኝ። ምን አድርጊያት ነው እስከዚህ? ያው እስቲ እኛም ነገሮች ሆነች እሷ ለኔ እንግዲህ እኛም እስቲ ይሄን ነገር ለማጣራት ነው እየሄድን ያለው። ረተው ይሄን መስማት አልችልም።
ነገሮች እንደተደራረቡብህ ይገባኛል። አይደለም ቆይ ምን በደልኩ? ምን አይዞህ ጋሽ መኮንን ያው ይገባኛል፣ እረዳለሁ። ግን አይደለም ይሄን ታልጭካኔ እኔ እንጃ ምን በበድል ጫካ ውስጥ እኮ ነው በሞትም ቀረው እኮ አውሬ በላይ ነበርኩ። ያው ይሄ ነገር ሆነ ተብሎ ታቅዶበት ነው የተደረገው። መጀመሪያውንም እንድትሞት የተሰራ ነገር ስለሆነ እነሱ ይሄን ነገር አልፈለጉም። ምናልባት እስቲ ነገሮችን አስተዋውሰ እኮ ምን በድዬ ቆይ ምን እሱን የምታውቀው እንግዲህ አንተና ባለቤትህ ናችሁና ይሄን ነገር ደግሞ አንተው ማስተዋወስ አልቻልክም። ነገ ከነገ ወዲያ ይሄን ነገር አስተዋውሰ ለኛም ግልጽ እንደምታረግልን እንደምታብራራልን ምንም ጥርጥር የለምና ከዛ በፊት ግን አሁን ባለቤትህን ማግኘት ስላለብን ወደዛም ልንሄድ ስለሆነ እሱንም ልነግርህ ስለፈለኩ ነው። እንዴት ነው ለዚህ ነገር ዝግጁ ነህ? ይሄን ነገር አላም እውነት አማመኝ ራሴን ያው የምትለኝ ነገር ሁሉ እኔ ራሴን አማመኝ። አይዞህ ጋሽ መኮንን ወደ ሐኪም ቤት መጀመሪያ እንሂድ እንዴ? አይ ደህና ነኝ እኮ ራስን አረጋጋ። ያው አሁን ላይ እኔ ላንተም በድፍረት እንደዚህ ለመንገር የወሰንኩት ያው የምታስታውሰው ነገር የለም። እርግጥ ምናልባት አንዳንድ ነገሮች ማስተዋወስ ከቻልክ ምነግርህ ነገሮች ማስተዋወስ እኮ በምን ምክንያት ነው እኔ ይሄ አሁን ሊደርስብኝ የቻለው? ምን ከኔ ምን ጎሎ ነው? ምንድነው ምክንያቱ? ምንድነው? እሱን እንግዲህ አሁን ገና አይደል ልናጣራ ነው። ለዛም ደግሞ አንተ ታስፈልገናለህ። ምክንያቱም እነሱ ሞተሃል ብለው ነው እንግዲህ ጥለው ጫካ ውስጥ ላውሬ ጥለው የሄዱት እንድትሞት ሬሳም እንዳይገኝ። ምክንያቱም ጫካ ውስጥ አውሬ ቢበላው እሱም በቃ ምርመራም አይኖርምና ለዛ ነው እንግዲህ ጫካ ውስጥ የተጣልከው። ምናልባት ግን እዚሁ ሆነህ አደጋ ደረሰበት ቢባል በምን አይነት አደጋ ተብሎ ነገሮች ሲጣሩ በሰው የደረሰ አደጋ ነው ወይስ በኖርማል አክሲደንት ነው የሚለው ነገር ተጣርቶ በኋላ መገኘቱ ስለማይቀር እነሱ ግን አውሬ እንዲበላውና ጭራሽ አስክሬኑ እንዳይገኝ የሰሩት ሴራ ነው ይሄ ሁሉ ነገር እንግዲህ እንዲፈጸም ያደረገውና አንድ አካል የመላት ሰው ይሄንን በእኔ ላይ ጭካኔ እንግዲህ ምናልባት ከዛ በፊት ትዳርህም ጥሩ የነበረ አልመሰለኝም። ምክንያቱም ሰራተኛ እንደነገረችኝ ከሆነ ጭቅጭቅ ነበራችሁ፣ አንተና ባለቤትህ በጣም ትጋጩ ነበረ። በመሃላችሁም ሌላ ሰው እንደነበረ ዘመድ ታሪኩ ብንጋጭም እኮ ማንኛውም ባልና ሚስት እንደሚጋጨው ነው። ይሄ አሁን እንደምትለኝ በደል እኔ ላይ ይደርሳል ብዬ በምን እስቲ ለማንኛውም እነዚህ ነገሮች እስቲ ለማስተካከል እነዚህ ነገሮች ለመነጋገር ባለቤት አለችበት ወደ ተባለው ቦታ ወይም ደግሞ ያንተ የቀድሞ ቤት ወደ ተባለው ቦታ ልንሄድ ስለሆነ ምናልባትም እዛ ቤት ስትደርስ አንዳንድ ነገሮችን ማስተዋወስ የምትችልበት ሁኔታዎች ካሉ ነገሮች የሚስተካከሉ ከሆነ አንተንም ወደዛ ይዘን እንድንሄድ ስለሆነ ነገር ግን እኔና ባልደረቦቼ ቀድመን ባለቤትን አውርተን ከዛ ደግሞ አንተን ወደ ውስጥ የምናስገባበት ሁኔታዎችን እናመቻቻለንና ይሄን ነገር ልናደርግ ስለሆነ ያው አንተ ቀድመን መንገር አለብን። የአእምሮ ዝግጅት ያስፈልጋል ብለን ነው ይሄን እነዚህ ነገሮች እየነገርን ያለ ነው። ስለዚህ ለዚህ ነገር ዝግጁ ነህ አይደል? ካላችሁሽ እንግዲህ ያው ከኋላ ያሉት ባልደረቦቼም ምልክት እየሰጡኝ ነውና የተፈጠረውን ነገር እንግዲህ እስቲ ሄደን እዛው እናያለን። ምንድነው የሚሆነው ነገር? ማንስ ነው ከዚህ ጀርባ ያለው? እሱንስ ጋሽ መኮንንን ለመበደል ይሄ ሁሉ ነገር ለምንድን ነው የተደረገው የሚለውን ነገር ለማጣራት ወደዛው እንሄዳለን ማለት ነው። ቅድሚያ እኛ እንገባና የእሱን ባለቤት የምናገኛት ከሆነ እናወራታለን። ከዛ ደግሞ ጋሽ መኮንንን ማስገብተን ያው እንግዲህ መቼም እስካሁን እሷ ይሄን ነገር አውቃለች ብለን አንገምትም። ስለዚህ ያንኑ ነገር አብረን እናያለን ማለት ነው። እስከዛው ድረስ እንግዲህ አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። አብራችሁን ቆዩ። ውድ ቤተሰቦቻችን እንግዲህ የተባልነው ቦታ ላይ ደርሰናል ማለት ነው። እንግዲህ እዚህ ግቢ እንደሆነ ነው የተጠቆምነው። ስለዚህ ያንኳንኳን ነው እንግዲህ ሰው ይመጣል ብለን እናስባለን። የሚፈጠረውን ነገር እንግዲህ ቤት ካለች ወይዘሮ መቅደስ የተባለችው ወይም ደግሞ የአቶ መኮንን ባለቤት የተባለችው ካለች ከሷ ጋር ቆይቶችን ለማድረግ እንግዲህ እዚህ ተገኝተናል ማለት ነው። አቶ መኮንንና ባልደረቦቻችን እንዲሁም ሰራተኛዋ መኪናችን ውስጥ ቁጭ ብለዋል ማለት ነው። ስለዚህ እነሱ እስኪመጡ እንግዲህ እኛ እሷን ለማዋራት እንግዲህ ተገደናል። ያው አንዳንድ ከኛ ጋር የሚያስፈልጉ ነገሮችን ይዘን እየጠበቅን ያለ ነው። ምናልባት እንግዲህ ሰው ይኑር አይኑር እርግጠኛ ባልሆነም እስቲ ነገሮችን እናጣራለን ማለት ነው። አላቅም ሰው ይኑር አይኑር እርግጠኛ አይደለሁም። እስቲ ለማንኛውም እንጠብቃለን። ከሌሉም ማንም ከሌለም ቆይተንም ቢሆን እንመጣለን። አቤት ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ወይዘሮ መቅደስ? አዎ ማለት ይቅርታ ፈልገንሽ ነበርና አንቺን ነው በዋነኝነት ፈልገን የመጣ ነው። ለአንዳንድ ጉዳዮች ፈልገንሽ ነበረ። መግባት እንችላለን? ማለቴ እንዴት ስሜን ልታውቀው ቻልክ? እንዴት ስመጣ? ማን ነው? የህግ አካል ነኝ። ዮናስ እባላለሁኝ።
አስፈላጊ ከሆነ ደግሞ አንዳንድ ነገሮችንም ፍቃዶችንም ላሳይሽ እችላለሁ። ካንቺ ጋር በጋሽ መኮንን ጉዳይ በተመለከተ አንዳንድ ነገሮችን ልናወራሽ ስለፈለገ ነው። ይሄ እኮ እንዴት አንድ ወር ከምናምን ሆነው እኮ ይሄ ጉዳይ ፖሊሶቹም መጥተው ምናምን ያለቀ ጉዳይ እኮ ነው አባቴ። ገባኝ። ግን ያው አንዳንድ ነገሮች ትንሽ ግልጽ ያሉና ያልተብራሩ ነገሮች ስላሉ እነዚህ ነገሮች ለማብራራትና እነዚህ ነገሮች መፍትሄ ለመስጠት ካንቺ አንዳንድ ምላሾችን እንፈልጋለን። ስለዚህ በዛ ጉዳይ ስለሆነ ምንም የሚያስደነግጥም ምንም እንትን የሚል ነገር የለም። ታዲያ ካሜራ መረጃ ነው ያው ያለውን ነገር ለማስረዳት በኋላ ህግ ቦታ ላይ ስንሄድ ነገሮችን ግልጽ ለማድረግና ለማስረዳት ስለምንፈልግ ነው። ስለዚህ ባክሽን ውስጥ እንግባና አንድ ሀፍታ ትንሽ ደቂቃ እናወራና እንትን ነው። ይቅርታ መታወቂያ ተሰየን ትችላለህ? ላሳይሽ እችላለሁ፣ ችግር የለውም። አስፈላጊ ከሆነ ሌሎቹንም ሰነዶች ላሳይሽ እችላለሁ። ይሄው የህግ አካል ስለሆነ እሺ ንግባ ነው። እሺ ካሜራማን እናንተም ኑ፣ ችግር የለውም ኑ። እሺ አዎ እንግዲህ ልትወጪ ነበር ያው ይመስለኛል አላውስ ነው ልትወጪ ነው። በጣም ግን ሰው እየጠበቅኩኝ ነው። ስለዚህ እሺ ባልደረቦቼም ካሜራቸውን ያስተካክሉና እኛም ውይይታችንን እንቀጥላለን ማለት ነው። ፈቃደኛ ነሽ? ግን ፈጠን ታረጉልኛላችሁ? ችግር የለውም። እሺ ያለውን ነገር ሁኔታዎችን ስለማስረዳሽ እባክን ካሜራማን ካሜራችሁን አስተካክሉ። ሌሎቻችሁም ቢሆን ደጅ መቆየት ትችላላችሁ። ካሜራማን ግን ካሜራን አስተካክልና ነገሮችን እንወያያለን ማለት ነው። እሺ ወይዘሮ መቅደስ፣ ውድ ቤተሰቦቻችን ያው እንግዲህ ካሜራችንን ማስተካክለን እንዲሁም እኛም ነገሮቻችንን ማስረጃዎቻችንን ማዘጋጀትን እንግዲህ መተናል ማለት ነው። እንግዲህ ወይዘሮ መቅደስ ያው ብዙ ነገሮች እንደተፈጠሩ እናውቃለን። አንቺም ሀዘን ላይ ነበርሽና ከሀዘንሽም ይመስለኛል ቶሎ ነው ያገገምሽው። አላቅም እንግዲህ ምን አይነት ነገር እንደተፈጠረና አሁን አንዳንድ ጥያቄዎች ስለ መኮንን ያው ስላለውን ነገር ለመጠየቅ አንዳንድ ነገሮችን ይዘን መጥተናል። በዛም እንግዲህ ምላሾች እንደምትሰጪ ምንም ጥርጥር የለኝም። ያው ልትወጪ ነው ወይ ስልሽ ልወጣ አይደለም ሰው እየጠበቅኩ ነው ብለሽኛል። ምናልባት የሚመጣው ሰው ማንነትንም ባላቅም ነገሮችን ግን እያንዳንዱ ነገር በሂደት እንነጋገራለን፣ እንወያያቸዋለን። እስቲ እንደው ስለ መኮንን አንዳንድ ነገሮች እንድትነግሪኝ ይፈልጋለሁ። ስለ አሟሟቱም ስላለውም ነገር እኛም አሁን የደረስንበት አንዳንድ ነገሮች ስላሉ ከአንቺም መስማት የምፈልጋቸው ነገሮች አሉ። ግን እኮ ይቅርታ አድርግልኝና ይሄ ጥያቄ መልሼዋለሁ። ይሄ የተዘጋ ጉዳይ እኮ ግራ ገባኝ። ፖሊሶቹ መጥተው ጠይቀው ስንት ቀን አንገላተውኝ ብዙ ነገር ከሀዘኔን ጎን ለጎን የእነሱን ስቃይ ችዬ እኮ ሁሉም ነገር ተናግሬያለሁ። ሌላ ይሄ አዲስ እንዴት እንደሆነ አላውቅም፣ እንዴት እንደማስረዳ። ስለዚህ ለፖሊሶች ተናግሬያለሁ። ምን ብዬ ይኸውልሽ መቅደስ እንግዲህ አሁን ምንም እንትን የሚያስብል ነገርም የለም፣ ምንም የሚያጨቃጭቅም ነገር የለም። ምናልባት ከዚህ በፊት የተናገርሽውን አሁን መድገም ካለብሽ መድገም ለኔ የሚኖርብሽ ከሆነ ለኔ መድገም ይኖርብሻለሁ። ምክንያቱም ግዴታ ነው። እኔ ህግ አካል ነኝ። ነገሮችን ጉዳዮችን እያጣራው እየመረመርኩ ነው ያለሁት። እንዲሁም ደግሞ የተገኙ አንዳንድ ሌሎች መረጃዎች ስላሉ ከነዛ ጋር ነገሮችና ሂደቶችን ለማቀናጀት ስለምንፈልግ እኛ ጋር ካገኘነው መረጃ ያንቺ የተናገርሽው ቃል ምን ይመስላል የሚለውን ማየት ስለምንፈልግ ነው። ግልጽ ነው አይደለ? እውነት እነዚህንስ ነገሮች ተናግረሻል? እውነት በሰዓቱ ለፖሊስ ነው? አሁን ምናልባት አላቅም እንግዲህ ምን ለማለት እየሞከርሽ እንደሆነ አንተ እኔ ባህልን ያክል ነገር አጥቼ እንዴት አንተ ፖሊሱ ሲጀመርስ እንደዚህ አይነት ነገር ሲፈጠር እኮ ፖሊሶች ቀድመው እንደዚህ አይነት አደጋ ሲመጣ ፖሊስ ነው ቀድሞ መጥቶ ሊጠይቅህ የሚችለው። ስለዚህ እኔ ራሴ ሂጂ ባላመለክት እንኳን እነሱ ራሳቸው መጥቶ ይጠይቁኛል። ይሄ ነገር የተቀነባበረ ነገር ቢሆንስ? የእውነት ፖሊስ ወደዚህ ቦታ ላይ መጥቶ ይሄን ነገር ጨርሶታል? ይሄ ነገር የእውነት ነው ተከናውኗል? አዎ እሺ እሱን ችግር የለም። ወደ በኋላ ላይ ነገሮችን እናጣራለን። እኛም የደረስንባቸው ነገሮች ስላሉ እነሱንም እንትን እንላለን። ነገር ግን ከአንቺ አንደበት መስማት የምንፈልጋቸው ነገሮች አሉ። ለዚህ ነገር ምላሽ እንፈልጋለን። እውነት አቶ መኮንን በሰዓቱ ሲሞቱ ምን አይነት ነገር ነው የነበረው? ይኸውልህ እኔ እንዳጋጣሚ ስራ ነበረኝ። ገባ? እሺ ድንገት እኔ ግራ እስካሁን ድረስ ራሱ ማመን ነው ያቃተኝ። ማለት ለእኔ እሱ ሞቷል ብዬ ማመን እኔ እንጃ እኔ አላውቅም። ውስጤም በጣም እየረበሸኝ ነው ያለው። አሁንም ራሱ አነጋገርህ ራሱ ልክ አይደለም። የሆነ ግዴታ ሀዘን ላይ ነኝ። ያ ነገር ውስጤ እሱን ለማላቀቅ ውስጤ ያለውን ሀዘን ለማላቀቅ እየሞከርኩ ነው። አንተ ነው የምትጠይቀኝ ጥያቄ ሌላ ታሪክ ነው የምትጠይቀኝ። ግን ሀዘን ላይ ያለሽ አትመስይም። ግዴታ እንደዚህ ስለለበስኩኝ ነው፣ ግዴታ ስለሆነብኝ ነው። ጓደኞቼ እየመጡ ነው። ግዴታ ከሀዘን ስለ ጓደኞች ማንነት ማወቅ እችላለሁ? ለምን ታዋቃቸዋለህ? እኔ ካወኳቸው በቂ አይደለም እንዴ? ይሄ እኮ የኔ እንጂ አንተ ጉዳይ አይደለም። ጉዳይ ይሄን ነው። አስረጅኝ አልከው እንደ ህግ አካልነት ይሄን አስረድቼ ትሄዳለህ።
እንጂ ስለኔ እንግዳ ምንም የሚመለከተው ጉዳይ የለም። እሺ ችግር የለውም አይመለከተኝ። ነገር ግን እነዚህ ነገሮች በትክክልና በግልጽ እንድታስረጅኝ ይፈልጋል። እሺ አሁን ለፖሊስ ተናግሬያለሁ ብለሻል። በሰዓቱ ግን እንዴት እንደሆነና እንዴት እንደነበረ በሰዓቱ ጋሽ መኮንን ሲሞቱ አንቺስ ማን ነው የነገረሽ? ይሄን ነገር ከየት ነው መረጃውን ትክክለኛውን መረጃ ያገኘሽው የሚለው ማወቅ ፈልጋለሁ። እንደ አጋጣሚ እንዳልኩ ስራ ነበርኩኝ። ከዛ ተደወለልኝ። አንድ የቅርብ ጓደኛችን ነው የመኪና አደጋ እንደዚህ የሆነ ቦታ ላይ ከአዲስ አበባ ትንሽ ወጣ ያለ ነው ቦታውን በተለምዶ ባላቀው እንደዚህ አይነት መኪና የሱ መኪና ነው መሰለኝ እንደዚህ የሆነ ወንዝ ውስጥ ምናምን ነገር ገብቷል እና አደጋ ነው ምናምን ነገር አለኝ። ማለት እኔ አላመንኩም። ግራን የተጋባሁት ለፖሊሶቹም ይሄን ነው የነገርኳቸው። እሺ ከዛ በኋላ እኔ ምንም ምክንያቱም ከሰከንዶች በፊት ተደዋውለናል፣ አውርተናል ከሱ ጋር በቃ ሰላም አድርሼ እየተመለስኩ ነው። በቃ እንደዚህ ክፍለ ሀገር ምናምን እንደዚህ ንግድ ነግደና እየተመለስኩኝ ነው በሰላም ምናምን ብሎ ከተወሰነ ደቂቃ በኋላ ነው እንግዲህ ነገር የተፈጠረው። ምክንያቱም ድምጹን ሰምቼዋለሁ። እሺ ድምጹን ከሰማሁት በኋላ ነው ይሄ ሰው እየደውሉ አደጋ ነው መኪና አደጋ ምናምን ሲለኝ ከዛ አላመንኩም። ራሴን ሳትኩኝ ምናምን እኔም በሰዓቱ ሆስፒታል ነበርኩኝ። ግን አሁን የሚመጡት ጓደኞቼ በዛን ሰዓት ስለሰሙ በቃ መጥተው አፋፍሰው ምናምን ሐኪም ቤት ወሰዱኝ። እኔ ከተወሰነ ደቂቃ በኋላ ራሴን ወደ ራሴ ስመለስ ሞቷል ምናምን ነገር ተባልኩኝ። እርግጠኛ ነሽ ይሄ ነገር አሁን የተነገርሽኝ ነገር በሰዓቱ የተከናወነ ነገር ነው? በሰዓቱ የተከናወነ ነገር ቦታው ላይ ሂጂ መኪናውን አላየሁም። ቦታው ላይ ሂጂ የተፈጠረውን ነገር አላየሁም። ግን ይኸውልህ የመጣልኝ ንብረት የሱ ንብረት ነው። ገባ? ቀብር ስነ ስርዓት እኮ ፈጽማችኋል አይደል እንዴ? ፎቶ አንዳንድ ነገሮችማ መጥተዋል። ይሁን አጥንት ምናምን ነገር ብቻ እኔ ለማንሳትም ራሱ እንዴት ወደ ኋላ አንድ ወር ከምናምን ያለፈ ነገር ወደ ኋላ መልሰህ እንዴት ለምን እንደምታሰቃየኝ አላውቅም። እኔ ማንሳትም አልፈልግም ይሄንን ነገር። እኛ የቀበርነው ራሱን ሬሳውን አግኝተን ሳይሆን እዛ ጋር የተለቃቀመው ነገር አውሬ በልቶት ይሆን አላውቅም። እሺ የተለቃቀመ ነገር ነው አመተን ይቀበረን እኛ እንጂ ለዛ ነገር ጋሽ መኮንን ለመሆኑ ትክክለኛ ማረጋገጫዎችን አግኝታችኋል? ትክክለኛ ማረጋገጫ የጋብቻ ቀለበት አለ፣ ዋሌት አለ፣ የኔና የሱ ፎቶ አለ፣ የሰርጋችን ፎቶ ከእንደገና ብዙ ፎቶዎች አሉት ዋሌት ውስጥ። ስለዚህ እሱ ማረጋገጫ ነው። እሺ በቃ እሱን አይቻለሁ። እሱን ሳይ አመንኩኝ፣ እሱ እንደሆነ አመንኩኝ። ስለዚህ የመጣልሽን ቁርጥራጭ አካል እንግዲህ እነዚህ ማስረጃዎች አንድ ላይ ስታገኚ እሱ ነው ብለሽ አመንሽ። እነዚህንስ ማስረጃዎች ማን ነው ለእናንተ አምጥቶ የሰጣችሁ? በሰዓቱ እንግዲህ እዛ ያለው የአካባቢ ያሉት ፖሊሶች ናቸው። ሌላ ማን ይሰጣናል? እስቲ እንደዚህ ይሄን ነው የምትዩ ትክክለኛ ማስረጃ ካለሽ ለኔ ስጪኝ። ምክንያቱም እኔ እንዳለኝ መረጃ ከሆነ እኔ የህግ አካል ነኝ። በሰዓቱ እንደዚህ አይነት የደረሰው መረጃ ማንም የትኛውም ፖሊስ ጣቢያ እንደዚህ አይነት መረጃ ለእናንተ ሊናገር የመጣ የለም። ይሄ ነገር ያስት ያቀነባበረሽው ነገር ካለ ሎልሽ አሁን እውነታው የተጋለጠበት ሰዓት ነው። እውነታው መናገር ያለበት ሰዓት። አልገባኝም። ስለምን እውነት ነው የምታወራው? ስለ ጋሽ መኮንን ግድያ አልገባኝም። ማለቴ መኪና አደጋ ለማለት ፈልገህ ነው ወይስ ግድያ ማለት? ሎልሽ አሁን ነገሮችን እኛ ሁኔታዎችን አሁን ስናጣራ ይሄ ነገር ሆነ ተብሎ የተሰራ የነፍስ ማጥፋት ወንጀል እንደሆነ ደርሰንበታል። እኔ አሁን ይሄንን በጣም ማአት ሰው እንዴት ሞተ እንዴት ተፈጠረ እኔ ነኝ የቆሰልኩት አይደለ? የፈለገ የህግ አካል ቢሆን መቅደስ ሰማኝ፣ አዳምጠኝ። እኔ እንዳዳመጥኩ አዳምጠኝ። እሺ ይኸውልህ መረጃ ከፈለክ እዛው ከስራ ባልደረቦቹ ጋር መረጃ መውሰድ ትችላለህ። ይሄ የዘጎት ፋይል ነው፣ የዘጎት ጉዳይ ነው። ስለዚህ ልኖርበት እኔ እየመጣችሁ በየሰዓቱ እናንተን ማስተናገድ ማንም ስለዚህ ነገር የሰማ ይኸውልሽ የተሰጠም መረጃ የለም እያልኩሽ ነው ያለሁት። እኔ ምናልባት የሞት ሰርቲፊኬት አውጥተሽ ሊሆን ይችላል አላቅም። እነዚህ ነገሮች ራሱ እንዴት እንደወጡ እደርስበታለሁ። እነዚህ ነገሮች አጣራለሁ። እነማን እዚህ ላይ እንደተሳተፉ እነማን ከዚህ ጀርባ እንዳሉ ሁሉን ነገር አጣራለሁ። ቆይ አንተ የምታስበው እንዴት ነው ማለት አልገባኝም። ስለ መኪና አደጋው ነው የምታወራው ወይስ እኔ ነው ወይስ በራስህ ፈጥረህ ነው እያወራህ ያለው? እሺ ሌላ የተገኘ የጋሽ መኮንን አስክሬን እንዳለ በነገር ከፎቶ ውጪ የምን ማለት የጋሽ መኮንን አስክሬን አልገባኝም። አንቺ ደርሶኛል አልሽ አይደል? እኔ እኮ ቁርጥራጭ ነው ያልኩት አባቴ። ይኸውልህ እኔ ሙሉ አካሉን አላገኘሁትም። እሺ አትቀባጥሪ። እሱ ስለመሆኑ ማረጋገጫ አገኘው ብለሽ ነበር? አዎ ፎቶ ምናምን መጥቶልኛል፣ ቀለበት መጥቶልኛል፣ ዋሌት መጥቶልኛል። ሌላ ነገር አልመጣልኝም። በቃ ይሄንን ነው እንደሞተ የሚያረጋግጡት እሱ ሲመጣልኝ ነው። እሺ ግን የምርና አግኝታችሁ ሆነ ብላችሁ ቀለበቱን አውልቃችሁ ወይም ደግሞ እነዛን የንብረቶቹን ደግሞ አውጥታችሁ ሆነ ብላችሁ አድርጋችሁ አጉል ጥርጣሬ እንተውና መልስልኝ። ማለት ቅድም ምንድን ነበር ስትል የነበረው? አግኝቼዋለሁ ነው። አሁን ከኔ መረጃ መውሰድ ፈልገሽ ነው? እዚህ ጀርባ ላይ ምንድነው የተቀነባበረው ነገር እያልኩሽ እየጠየቅኩሽ ነው ያለሁት።
እኔ እንደምታወራ ምንም አልገባኝም። እሺ እኔ ላስረዳሽ እችላለሁ። እያንዳንዱን ነገር ላስረዳሽ እችላለሁ ከፈለግሽ። ሁሉንም ከስር መሰረቱ ጀምሮ ላስረዳሽ እችላለሁ። እሺ አስረዳኝ። ምንድነው የምታስረዳኝ? ግን ከአንቺ አንደበት ነው መስማት የምፈልገው። ይሄንን ያደረግሽውን ነገር ቃል በቃል እንድትነግሪኝ ይፈልጋል። ምንድነው ያደረጉት? አልገባኝም። ጋሽ መኮንን ላይ የፈጸምሽውን በደል፣ ጋሽ መኮንን ላይ ያደረግሽውን የግድያ ሙከራ። ስማ ወተህ ጎረቤት መጠየቅ ትችላለህ። ስለኔና ስለእሱ ባልና ሚስት ሀገርም ጎረቤትም የምቀናብን ሰዎች ነን። ገባ? በጣም ትጨቃጨቁ ነበር እኮ አይደል እንዴ? ምንም ጭቅጭቅ የሚባል ነገር የለም። ይሄ የማንንም አሉባልታ ለምንድን ነው የምታስመስይው? ይኸውልሽ ጋሽ መኮንን አንቺ ጋር በሚመጣው ግለሰብ ወይም ደግሞ ዘመዴ ነው በምትዩ ሰው ምክንያት ጭቅጭቅ ውስጥ እንደነበራችሁ አውቃለሁ። ምንድነው የምታወራው? ጭራሽ ደግሞ እኮ ቤተሰብ አይመጣ እኮ ነው እያልክ ያለው እንዴ? ወንድሞች አሉኝ፣ እህቶች አሉኝ፣ ዘመድ አዝማድ አለኝ። ስለዚህ ይመጣሉ እቤቴ። እንዴ ቤት እኮ የእግዚአብሔር ቤት ነው። ምን ሆነ ነው እቤት ሲመጡ ግዴታ ማስወጣት አለብኝ? ይኸውልሽ አሁን የሐሰት ምስክርሽን የሐሰት ወሬሽን ተይና ትክክለኛውን ነገር እየጠየቅኩሽ ነው ያለሁት። ሁሉንም ነገር እንደማቅ ይኸውልሽ ገብቶሻል። አሁን ስነግርሽ እያንዳንዱ ነገር እንደማቅ ውስጥሽ ፍራቻም እያየሁ ነው ያለሁት። ሲጀምር የሰራሽውን ወንጀል እንድትናዘዢ ነው የምፈልገው። ትሰማኛለህ? ምንም ወንጀል አልሰራውም እንዴ። ጋሽ መኮንን ላይ በደል ፈጽመሻል እያልከኝ ነው። ሲጀመር አሁን የገዛ ባልሽ እኮ ገለሽዋል እያልከኝ እኮ ነው። ቁጭ በይ። ሲጀመር ይኸውልህ አንድ ነገር ልንገርህ። እኔ እየተሰቃየሁ መቅደስ በባሌ ሞት እኔ ነኝ አይደለ? ውጣ፣ እንደው ሂድ፣ ውጣልኝ። እኔ ከዚህ ቤት እንድወጣ ነው የምትፈልጊው? ውጡ። አልወጣም። ይገርምሻል። ይኸውልሽ እያንዳንዱን ነገር ይኸውልሽ አጋልጣለሁ። ትሰማኛለህ? ውጣ። ሲጀመር አንተ የህግ አካል አይደለ? እኔ ነው ይኸውልህ ተልኮ እዛ ተለቃቅመ ምናምን። መቅደስ ቁጭ ብለሽ በስነ ስርዓት ብናወራ ይሻልሻል። እሺ ተገዝተህ ከሆነ ሂድና እዛ ገንዘብህን መልስና እዛው የምደነፋበት ጋር ሄደህ ደንባ። አንቺ ሌላ ያሰብሽው ነገር ካለ ብትናገር ይሻላል። ውጣ እያልኩ ነው። ውጣ። ይኸውልሽ ከወጣው መጥፎ ነገር ነው የሚፈጠረው። ውጣ። ቤት ልቀቅና ውጣ። እሺ ወጣልሻለሁ። ስመለስ ግን እማመጣውን ያኔ አይተሽ አይነህ ማይታልፈ ችግር የለም። እማመጣውን አሳይሻለሁ። ያስጠላ